ሰው ሁሉ ፊቱን አዝሮብህ ያውካል። የገነባኸው ግንብ ተደርምሶ በናዳው ስር ተቀብረህ ለመውጣት እየታገልክስ ነው። ለካ መሞት ማለት መተንፈስ ማቆም ብቻ አይደለም፣ ተስፋ መኮረቱም ሞት ነው ብለህስ ታውቃለህ? በእርግጥም ከምንም ጊዜ በላይ በአሁኑ ሰዓት ራስ ወዳድ በሆኑ ሰዎች፣ ቅንና የዋህ ሰዎች በከፍተኛ መጠን ሲጎዱ እየተመለከትን ነው። ይህን የማይታበል ሐቅ በየሶሻል ሚዲያውና በቅርባችን መመልከት የዕለት ተግባራችን ሆኗል። ነገር ግን ወዳጄ አንድን እውነት እንድትሰማኝ እፈልጋለሁ። አንበሳ ወደ ኋላ የሚያፈገፍገው ሊፈራና ሊሽሽ ሳይሆን በኃይል ተወረውሮ ለመቧጨር ነው። አሁን ያለህበት ውድቀት የፍጻሜህ መጀመሪያ ሳይሆን የታሪክህ ታላቁ ዳግም መነሳት መጀመሪያ እንዲሆን ተፈቅዶልሃል። ዛሬ ዓለም አበቃለት ብትልህም ፈጣሪ ግን በርህራሄ ጊዜው ገና ነው ይልሃል። ወንድሜ እህቴ ሆይ ይህንን ቪዲዮ የምትመለከቲው በምክንያት ነው። ምናልባት ዛሬ አልጋቸው ላይ ሆናችሁ እንዴት ወደዚህ ደረጃ ላይ ወደኩ ብላችሁ ራሳችሁን እየጠየቃችሁ ይሆናል። ምናልባትም በገንዘብ፣ በፍቅር ወይንም በመንፈሳዊ ሕይወትህ የደረሰብህ ኪሳራም አንገትህን አስደፍቶህ ይሆናል። ነገር ግን እወቅ፣ ታላቁ የሰው ልጅ ታሪክ የሚጻፈው በውድቀት ውስጥ እንጂ በምቾት ወንበር ላይ አይደለም። ዛሬ ካለህበት አመድ ላይ ተነስተህ ዓለምን የምታስደንቅበትን፣ ጠላቶችህን የምታሳፍርበትና ለራስህ የሚመጥነውን ክብር የምታገኝበትን ታላቁን የዳግም መነሳት ጉዞ አብረን እንጀምራለን። ይህ ቪዲዮ ለሚያስፈልጋቸው ወገኖች ሁሉ እንዲደርስ ቪዲዮውን ላይክ በማድረግ እንድትጀምሩት በአምላካዊ ፍቅር እጠይቃችኋለሁ። የመጀመሪያው እውነት ዝምታ። ብዙዎቻችን በወደቅን ጊዜ የምናደርገው ትልቁ ስህተት ጩኸታችንን ለሰው ማሰማት ነው። ጎዱኝ፣ ተከዳው፣ አጣሁ እያልን ለዓለም እናወራለን። ነገር ግን ዳግም መነሳት የሚጀምረው በከባድ ዝምታ ውስጥ ነው። ዮሴፍ በጉድጓድ ውስጥ በነበረ ጊዜ የሰማው የእግዚአብሔርን ድምፅ እንጂ የወንድሞቹን ዘለፋ ወይንም ምክር አልነበረም። አሁንም አንተ ማድረግ ያለብህ የመጀመሪያው ነገር የታቀደ ጥልቅ ዝምታ ውስጥ መግባት ነው። ከማህበራዊ ገጽ ጥፋ፣ ከማይጠቅሙ ጓደኞች ራቅ፣ ስለ ዕቅድህ ለማንም አትናገር። ዝምታህ የውስጥ ጥንካሬህን የምትገነባበት ጦር ሜዳህ ነው። በዝምታህ ውስጥ ራስህን ፈልግ። እግዚአብሔር ብቻ በሚሰማህ ክፍል ውስጥ ተነበርክክና አባቴ ሆይ አሁን የማየው ጨለማውን ብቻ ቢሆንም ብርሃንህን ግን ተስፋ አረጋለሁና እንደምትባርከኝ አምናለሁ በል። ሁለተኛው ነጥብ ስነ ልቦናዊ ትንሣኤ። ውድቀትህ የሚጀምረው በአእምሮህ ውስጥ ነው። እኔ አልረባም፣ ዕድሌ እንዲህ ነው፣ ከእንግዲህ ምን ይደረጋል የሚሉ የአጋንንት ድምፆችን በቃ በላቸው። አንተ የንጉሥ ልጅ ነህ። በደምህ ውስጥ የድል አድራጊነት ታሪክ አለ። ተዋህዶ እምነታችን የምታስተምረን ትልቁ ቁም ነገር ንስሐና አሸናፊነት ነው። ንስሐ ማለት መጸጸት ብቻ ሳይሆን አስተሳሰብን መቀየር ማለት ነው። ትላንት የሠራኸውን ስህተትን እንደ ሰንሰለት አትጎትተው። ካለፈው ስህተትህ ትምህርቱን ውሰድ እንጂ ያንን የኀጢአት ሻንጣህን እዚያው አታስቀምጥ። በዓለማዊውም ሕይወት ብትሆን ታላላቅ የተባሉ ሰዎች ሁሉ በአንድ ወቅት ዜሮ የነበሩ ናቸው። ልዩነቱ እነሱ ዜሮ ላይ መቆየትን አለመፍቀዳቸው ነው። ዛሬውኑ ማንነትህን ቀይር። አረማመድህን፣ አነጋገርህን እና የምታነበውን መጽሐፍ ቀይር። በየቀኑ ጠዋት ስትነሳ ዛሬ ለውድቀቴ የካሳ ቀን ነው ብለህ በእምነት ጸልይ። ሦስተኛው ነጥብ መንፈሳዊው ጋሽ። ያለ ፈጣሪ ረዳትነት የሚደረግ መነሳት ጊዜያዊና መሠረት የሌለው ነው። የኦርቶዶክስ ተዋህዶ እምነታችን ያለኔ ምንም ልታደርጉ አትችሉም የሚለውን የጌታን ቃል ዘወትር ታስታውሰናል። ወደ ቤተ ክርስቲያን ሂድ፣ ቅዱሳን መካናትን ተሳለም፣ ከንስሐ አባትህ ጋር ተመካከር። ጾምና ጸሎት ለሥጋህ ሳይሆን ለነፍስህና ለስኬትህ የሚሆኑ ስንቆች ናቸው። የጠላት ዲያብሎስ ትልቁ ሥራ አንተን ተስፋ ማስቆረጥ ነው። ተስፋ መቆረጥ ደግሞ ከኀጢአት ሁሉ የከፋ ኀጢአት ነው። እግዚአብሔር ሰውን ከጭቃ ሲሠራው ሊያፈርሰው ሳይሆን ሊያከብረው ነው። ዛሬም በሕይወትህ ላይ የፈሰሰው የፈተና ማዕበል አንተን ለማጥፋት ሳይሆን አላስፈላጊ የሆኑ ማንነቶችህን ጠርጎ ለመውሰድ የመጣ ነው። ኢዮብን አስታውስ። ሁሉንም አጣ፣ ነገር ግን ፈጣሪውን አልካደም። በመጨረሻም ከቀድሞው እጥፍ የሚበልጥ ክብር ተሰጠው። ያንተም ዳግም መነሳት ከቀድሞው ማንነትህ እጥፍ የሚበልጥ ብርሃን ይኖረዋል። አራተኛው ነጥብ ተግባራዊ እርምጃ።
ጸሎት በማድረግ ብቻ ቁጭ አትበል። እምነት ያለ ሥራ የሞተ ነው። እግዚአብሔር ይርዳኝ እያልክ በሶፋ ላይ መተኛት ዳግም መነሳት ሳይሆን ራስን ማታላለፍ ነው። ዛሬ ምን መስራት ትችላለህ? ትንሽ ብትሆን ጀምር። በጠዋት ተነሳ፣ አካልህን አንቀሳቀሳ፣ አዲስ ክህሎት መማር ጀምር። ቆሻሻን ጠርጎ መጣልም ቢሆን ሥራ ነውና ሥራን አትናቅ። ታላቁ ዳግም መነሳት የሚገነባው በትንንሽ የዕለት ተዕለት ድሎች ነው። ሰነፍ አትሁን። ሰነፍ ሰው ራሱ ጠላት ነው። በሕይወትህ ላይ ዲሲፕሊን ወይንም ጽኑ ሥርዓት አውጣ። የምትበላውን፣ የምታወራውን እና የምታባክነውን ሰዓት ተቆጣጠር። ዓለም ለታታሪዎች እንጂ ለመተመኞች ቦታ የላትም። ፈጣሪ በረከቱን የሚያፈሰው በሚንቀሳቀስ እጅ ላይ ነው። አምስተኛው ነጥብ ይቅርታና ቂምን ማራገፍ። ወደ ታላቅነትህ ለመመለስ ከፈለክ በትክልትህ ላይ የተሸከምከውን ቂም ቋጠሮ መፍታት አለብህ። የከዱህን ሰዎች ይቅር በላቸው። ይቅር የምታደርጋቸው ለነሱ ሳይሆን ለራስህ ሰላም ነው። ቂም እንደ ከባድ ድንጋይ ወደ ታች ይጎትትሃል። በምቀኝነትና በበቀል ስሜት ወደፊት መራመድ አትችልም። እነሱ አንተን ሲጥሉህ፣ ፈጣሪ ግን ሊያነሳህ እጁን ዘርግቶልሃል። የሚጥልህን ሳይሆን የሚያነሳህን እጅ ተመልከት። እንደ መዝሙረኛው ደግሞ በጠላቶችህ ፊት ገበታን አዘጋጀህልኝ ይላል። ያንተ ስኬት ለጠላቶችህ ትልቁ ቅጣት ይሆናል። አንተ ግን በክፋት ሳይሆን በበጎነት ተነሳ። በመጨረሻም አንድ ነገር እንድታስብ እፈልጋለሁ። አሁን ያስከው ስልክ ወይንም ኮምፒውተር፣ አሁን የለበስከው ልብስ ወይንም አሁን የምትተነፍሰው አየር ሁሉም የአምላክ ስጦታዎች ናቸው። ገና ተስፋ አለህ። ልብህ እስከመታት ድረስ ታሪክህን ለመቀየር አልረፈደም። ዛሬ ማታ ስትተኛ አሮጌውንና የተሸነፍከውን ማንነትህን ቀብረህ ተኛ። ነገ ጧት ስትነሳ ግን እንደ አዲስ ፍጥረት፣ እንደ አንበሳ ግልገል በአዲስ ተስፋና በታላቅ ኃይል ተነሳ። ዓለም የምታከብረው የወደቀውን ሳይሆን ከውድቀቱ ተነስቶ ድልን የተቀዳጀውን ነው። አንተ የቅዱሳን አምላክ የረዳው በጸጋ የተከበርክና ለታላቅ ዓላማ የተፈጠርክ ነህ። ሽንፈት ያንተ ውጤት እንጂ ያንተ ማንነት አይደለም። ተነሳ፣ ብርሃን ይሁንልህ። የቅዱሳን አምላክ ክንድህን ያበርታው። ዛሬ የታሪክህ አዲስ ምዕራፍ ተጀምሯል። ወደ ኋላ አትመልከት፣ ፊት ለፊትህ ብሩህ ነው። የታላቁ ዳግም መነሳትህ ጉዞ አሁን ጀምሯል። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙም አሜን።